بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته أحبة الكرام يا الله سبحانه وتعالى فقادك هنا لأن بنعمته تتم الصالحات ملكام نغروች ቦታቸው የሚደርሱት የሚሳኩት በአላህ سبحانه وتعالى فقاد ስለሆነ የሱ ፈቃድ ከሆነ አንድ ርዕስ ይዘን ቀርበናል ይሄ ርዕስ ሙሂም የሆነ ነው ብለን እናምናለን ርዕሱ አልዒናየቱ بالنفس ይላል ዒናያ ማለት ትኩረት መስጠት መንከባከብ ወደዛ ፊትን ማዞር ማለት ነው አልዒናየቱ بالنفس ትኩረት ለነፍስ የሚል ትርጉም ተሰጥቶታል አልዒናየቱ بالنفس በሚለው ርዕስ ስር አራት ነገሮችን እናያለን የመጀመሪያው ራሱ አንነፍስ የሚለው ቃል ነው ሁለተኛው ተዝኪየቱ ነፍስ የቆሸሸች ነፍስን በወንጀል የተለወሰች ነፍስን የጠቆረች ነፍስን መወልወል ማደስ ማጽዳት ማለት ነው ተዝኪየቱ ነፍስ ከዚህ ቀጥለን ተርቢየቱ ነፍስ እናያለን ተርቢየቱ ነፍስ ማለት ደግሞ ነፍስን ማሳደግ መንከባከብ በጥሩ ባህሪ ማነጽ መገንባት ማለት ነው አራተኛው ርዕስ ሙጃሃደቱ ነፍስ የማያቆም የሆነ ትግል የሰው ልጅ ራሱን ካወቀበት ጊዜ ጀምሮ መላእክት በሱ ላይ ተቆጣጣሪ ሆነው ከሚመደቡበት ጊዜ ጀምሮ ዓቂል ሆኖ አላህ Subhanahu Wa Ta'ala እስኪገናኝ ድረስ የማትነጠለው ጠላቱ ስለሆነች እሷን መታገል በሚለው ዙሪያ እንናገራለን بإذن الله الواحد الأحد مرحبا አሁን ዘመኑ የቴክኖሎጂ ዘመን ነው ሰዎች በቴክኖሎጂ ቋንቋ የሚነገራቸው ነገር በቀላሉ የሚረዱበት ዘመን ነው ስለዚህ ነፍስ ከሰው ልጅ አካል አንፃር ስትታይ ነፍስ ልክ እንደ ሶፍትዌር ነች የሰው ልጅ አካል ደግሞ ልክ እንደ ሃርድዌር ነው ነፍስ እንደ ሶፍትዌር የሰው ልጅ አካል ደግሞ እንደ ሃርድዌር ሶፍትዌር ማለት ምንድነው የማይታይ የማይዳሰስ የማይጨበጥ ነገር ግን ይሄንን አካል የሚያንቀሳቅሰው ማለት ነው ሃርድዌሩ ደግሞ የሚታየው የሚዳሰሰው የሚጨበጠው በስሜት ህዋሳት የሚደረስበት ነገር ነው ለዚህ የሰው ልጅ ጭንቅላት አለው ሁለት እግሮች አሉት ሁለት እጆች አሉት አካል አለው የስሜት ህዋስ አለው የሚነካ የሚዳሰስ ነገር አለው የሰው ልጅ ነፍስ ግን አንጨብጣትም አናያትም لكن هي المحركة ሰውየውን የምትገልጸው ሰውየውን የምታንቀሳቅሰው አላህ ፊት የምታስጠይቀው ወይንም የምታሸልመው ሞተሯ እሷ ነች ስለዚህ ለምሳሌ አንድ መኪና አካሉ ላይ ጉዳት ቢደርስና ሞተሩ ችግር ከሌለው መኪናው ሊሄድ ይችላል አካሉ ያማረ የበጀ ሆኖ ደግሞ ሞተሩ ችግር ካለው መኪናው አይንቀሳቀስም የሰው ልጅም እንደዚህ ሆኖ
አሁን ስለ ነፍስ በመነጋገርበት ጊዜ እስቲ በዘመኑ ቋንቋ በቴክኖሎጂ ቋንቋ ስንነጋገር ነፍስ ሲባል እንደ ሶፍትዌር ወይንም አንድ ኮምፒውተር ላይ እንደሚጫን ፕሮግራም እንውሰደው ተዝኪየቱ ነፍስ ስንል እዚህ ኮምፒውተር ውስጥ የገቡ ቫይረሶችን ማጽዳት ማለት ነው ኮምፒውተሩን የሚያቆሽሹትን እንዳይሰራ የሚያደርጉትን ቀሰስተኛ የሚያደርጉትን ነገሮች ማጽዳት ማለት ነው ወደ ነፍሳችን ስንመጣ ቁርአን በመስማት እንዳንደሰት ሰላት በመስገድ እንዳንነሽጥ ዚክር በማድረግ ተነሳሽነት እንዳይኖረን የሚያደርገንን ነገር ማጽዳት ማለት ነው ተርቢየቱ ነፍስ ስንል ደግሞ አሁንም ወደ ቴክኖሎጂ ቋንቋ ስንመጣ አንድ ኮምፒውተር ላይ የሚጫን ፕሮግራም አለ ኮምፒውተር ቁርአን ይቀራል ኮምፒውተር አረብኛ ይጽፋል ኮምፒውተር ብዙ መልካም ነገሮችን ይሰራል ያ ኮምፒውተር መልካም ነገሮችን እንዲሰራ የሚጫንበት ፕሮግራም አለ ነፍስን በዚህ አገልባጭ ስናያት ነፍሳችን ላይ የምንጭነው ነገር ማለት ነው በአይን የሚገባ አለ በመስማት በጆሮ የሚገባ አለ ከዛ ነፍስን ይገነባታል ከስላን የሆነችውን ነፍስ ነሽጥ ያደርጋታል ሙተማዊት የሆነን ሰው የሞተ የተኛ የሆነውን ብድክ ያደርገዋል ይሄ ማለት ነው ተርቢየቱ ነፍስ ሌላኛው አላህ ሱብሓነሁ ወተዓላ የሰው ልጅ ፈጥሮት በተለያየ ፊትና እንዲፈተን አድርጎ ነው ያስገኘው የሰው ልጅ በፈተና ውስጥ ማለፍ አለበት ይግድ ነው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم الذي خلق الموت والحياة ليبلوكم يا أرسو موتننا هيوتن ياسجن يفترنو إن أنت اللي فتناچو سلزي بدنيا لي እንዲኖር አላህ Subhanahu Wa Ta'ala ፈቅዶለት በቀደሩ ወደዚህ ዓለም የመጣ ሰው በሙሉ እኔ አልፈተንም ፈተናን አልፈልግም ያለምንም ውጣውረድ ጀነት መግባት ነው መፈልገው ማለት አይችልም ከአላህ Subhanahu Wa Ta'ala ሱና ውጭ ስለሆነ ያለን እድል በዱንያ ላይ በመንኖርበት ጊዜ ነፍሳችንን አሸንፈን ነፍሳችንን ተንከባክበን ነፍሳችንን በጥሩ ነገር አንጸን ፈተናዋን አልፈን የአላህ Subhanahu Wa Ta'ala ሽልማት ማግኘት ነው አሁን ነፍስ ምንድነች እሷ የሰው ልጅ የተፈጠረበት ነገር ነው አሁን ይሄንን ነው የምናወራው الذي جبل عليه الإنسان የሰው ልጅ የተገነባበትን ነገር ነው የምንናገረው አላህ Subhanahu Wa Ta'ala እንዲህ ሲል የሰው ልጅ ይገልጸዋል إن الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا إن الإنسان إنه يسو لجلال الإنسان إتشين الاستغراقية يلواتان إن الإنسان خلق هلوعا يسو لج كتابيس هونو تفتر يلال اندينو الله يفترو مجمرة إن الإنسان خلق هلوعا كتابيس نو فلاغوتو مدرشة يلو نالا إن شاء الله
አሁን ጠቀስ አደረገ አላህ Subhanahu Wa Ta'ala ከሰው ልጅ ባህሪ መሐከል اذا مسه الشر جزوعا اذا مسه الشر ክፉ ነገር የማይመቸው ነገር ሲገጥመው ለምሳሌ ረሃብ አይመችም ስለዚህ የሰው ልጅ ሲርበው ጀዙዕ ይሆናል ለአካሉ የማይደላው ነገር አለ የሚቆረቆር የሚጎረብጥ ነገር ጥሩ ልብስ ካላገኘ በብርድ ጊዜ የሚደርበው ካላገኘ አሁንም ይበሳጫል ሙቀት ሆኖ ራሱን የሚያቀዘቅዝበት ካላገኘ አሁንም ይበሳጫል ለአይኑ የሚያምረው ነገር ካጣ አሁንም ይበሳጫል አላህ اذا مسه الشر جزوعا ነው ያለው جزوع ማለት የቋንቋ ሰዎች فعول በሚል ሚዛን ወዝን የመጣ من صيغه المبالغه ነው ይላሉ كغفور وشكور وصبور اذا مسه الشر جزوعا ብስጩ ነው ይላል ይበሳጫል ያማርራል እንደዚህ ነው ተስፋ ይቆርጣል اذا مسه الشر جزوعا يا الله ይላል ቤቱ ካንጠባጠበበት يا الله ከዚህ ቤት እማታወጣኝ ከሆነ ሬሳዬን ብታወጣው ምን አለበት ይላል سبحان الله واذا مسه الخير منوعا ደግሞ الله سبحانه وتعالى ያሱን የሚያበሳጨውን ደስታ የሚያሳጣውን ነገር ሲያስወግድለት ደግሞ واذا مسه الخير منوعا ድሮ በተራበ ጊዜ ሰዎችን ሲከጅል ከሰዎች አላገኘ ሲል ምን አለበትን ያግንቼ ለሰዎች በሰጠው ይላል ያ ችግር ተወግዶለት ደግሞ መልካም ነገር ሲገጥመው ያላህ Subhanahu Wa Ta'ala ትሩፋት ሲደርሰው ደግሞ واذا مسه الخير منوعا አሁን ደግሞ ከልካይ ነው ይላል منوع ማለት مانع ነበር አስሉ منوع له فعول ነው من صيغه المبالغه منوع ከልካይ ነው ንፉግ ነው ይላል ይሄ የነፍስ ባህሪ ነው ነፍስ شحيح ነች በኺል ነች ነፍስ ሁሉ ነገር ለራሴ ትላለች ስስታም ነች አሁን ነፍስ شحيح ነች በኺል ነች شحيح ማለት መከልከል ብቻ ሳይሆን ለሰው መልካም ነገር እንዳይደርሰው ከሌላ ሰው እንኳን ቢሆን መልካም ነገር እንዳይደርሰው ምትፈልግ ነች ስለዚህም አላህ ومن يوق شح نفسه فاولئك هم المفلحون ይላል ومن يوق شح نفسه የነፍሱን ስስት ስግብግብነት ንፉግነት የተጠበቀ እንዲህ ያሉ ሰዎች فاولئك هم المفلحون የሚያልፉት የሚሳካላቸው ሰዎች እንዲህ ያሉት ናቸው ፈላህ የሚወጡና ሰዎች እንዲህ ያሉት ናቸው ይላል جل وعلا احبتي الكرام ان شاء الله ከትንሽ ቆይታ በኋላ ተመልሰን እንገናኛለን ሳትርቁ ጠብቁን